ሰላም ሰላም እንዴት ናችሁ? ሁሳም ነኝ ከኤችቲኤም አካዳሚ። በዛሬ ቪዲዮአችን ጂኦግራፊ የፍሬሽማን ቻፕተር 2 ይዘላችሁ መጥተናል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ቻናላችን ሰብስክራይብ በማድረግ የቻናላችን ቤተሰብ እንድትሆኑ ሁላችሁም በአክብሮት እንጋብዛለን። እንዲሁም ደግሞ ቪዲዮቻችንን ስታዩ እንደተለመደው ቪፒኤን ኮኔክት እያደረጋችሁ ብታዩና እኛን ሰፖርት ብታደርጉን እንላለን። እንግዲህ ቻፕተር ዋንን ባለፉት ሶስት ቪዲዮዎች ሰርተንላችኋል። ዛሬ ደግሞ ከቻፕተር ቱ ጀምረን ሌሎች ቀሪ ቻፕተሮችንም በአጭር ጊዜ ሰርተንላችሁ ከዛ ወደ ሚድ ኤግዛም ጥያቄ እና ወደ ፋይናል ኤግዛም ጥያቄ የምናልፍ ይሆናል ማለት ነው። እንግዲህ ቻፕተር ቱ ዘ ጂኦሎጂ ኦፍ ኢትዮጵያ ኤንድ ዘ ሆርን ነው የሚለው የኢትዮጵያ እና የምስራቅ የአፍሪካ ቀንድ ጂኦሎጂ ወይም ደግሞ ስነ ምድር ሁኔታው ምን ይመስላል የሚለውን ነው የምናየው ማለት ነው። እዚህ ጋር የተወሰኑ ኦብጀክቲቮች አሉን። አፍተር ኮምፕሌቲንግ ዚስ ቻፕተር ዘ ለርነርስ ዊል ቢ ኤብል ቱ ይህንን ቻፕተር ወይም ቻፕተር ቱ ከተማራችሁ በኋላ ከእናንተ እንድታውቁት የሚፈለጉ ወሳኝ ፖይንቶች አሉ። ወደ 3 ፖይንቶች አሉ ማለት ነው። የመጀመሪያው አናላይዝ ዘ ጂኦሎጂክ ፕሮሰስ ኤንድ ዘ ሪዛልታንት ላንድ ፎርም ኦፍ ኢትዮጵያ ኤንድ ዘ ሆርን። ጂኦሎጂክ ፕሮሰስ ምን እንደሆነ መጀመሪያ አንደርስታንድ ካደረጋችሁ በኋላ እሱን አናላይዝ ማድረግ ከዛ በኋላ በጂኦሎጂክ ፕሮሰስ አማካኝነት ምን ተፈጠረ፣ ውጤቱ ምን ነበረ፣ በሱ አማካኝነት የተፈጠረው በኢትዮጵያ እንዲሁም ደግሞ በሆርን ኦፍ አፍሪካ ላይ ምን አይነት ሪዛልታንት ነበረው፣ ሪዛልታንት ኦፍ ላንድ ፎርም ነበረው የሚለውን አናላይዝ ታደርጋላችሁ ማለት ነው። ሁለተኛው ኤግዛማይን ዘ ፎርሜሽን ኦፍ ዘ ሪፍት ቫሊ። ሪፍት ቫሊ ወይም ደግሞ ስምጥ ሸለቆ እንዴት ክሬስ እንደተደረገ እንዴት ፎርም እንደተደረገም ኤግዛማይን ታደርጋላችሁ ቻፕተር ቱን ከተማራችሁ በኋላ። ሌላኛው ፖይንት ምንድነው? ሪኮግናይዝ ዘ ከረንት ስታተስ ኦፍ ኢትዮጵያን ሚነራል ኢንዶመንት አሶሺየትድ ዊዝ ጂኦሎጂክ ፕሮሰስ። ከጂኦሎጂክ ፕሮሰሱ አንፃር የኢትዮጵያ አሁናዊ የማዕድን ኤሪያዎች አሉ፣ ሳይቶች አሉ እና እነሱንም ሪኮግናይዝ ማድረግ ይጠበቃል ከእናንተ ማለት ነው። Introduction: Geology is the earth science that studies about 1. The evolution of the earth, 2. The material of which is made of, and 3. The process acting upon the earth's materials። እንግዲህ ጂኦሎጂ ማለት እርድ ሳይንስ ነው። ስለ መሬት የሚያጠና ሳይንስ ነው። ስለምንድን ነው የሚያጠናው ከተባለ የመጀመሪያው ዘ ኢቮሉሽን ኦፍ ዘ እርዝ፣ ስለ መሬት ኢቮሉሽን ዝግመተ ለውጥ። እንግዲህ መሬት በአንድ ጀንበር የተፈጠረች አይደለችም። በብዙ ፕሮሰስ ነው መሬት ፎርም የተደረገችው እና ስለ እርዝ ኢቮሉሽን የሚያጠና ሳይንስ ነው። አንድ ሁለተኛ ዘ ማቴሪያል ኦፍ ዊች ኢት ኢዝ ሜድ ኦፍ እና መሬት የተሰራችበት ማቴሪያል ደግሞ ምንድን ነው፣ ስለተሰራችበት ማቴሪያልም ያጠናል ማለት ነው ጂኦሎጂ። ሶስተኛው ደግሞ ዘ ፕሮሰስ ኦፍ አክቲንግ አፕ ኦን ዘ እርዝ ማቴሪያልስ፣ የመሬት ማቴሪያሎች ላይ የተለያዩ ፕሮሰሶች ይኖራሉ፣ የተለያዩ አይነት ፕሮሰሶች ይኖራሉ፣ ስለነሱም ያጠናል ማለት ነው። Geology study of how Earth's material structure, process and organisms have changed over time። በቃ ጂኦሎጂ በዋነኝነት የሚያጠናው ስለ እርዝ ማቴሪያል፣ ስለ እርዝ ስትራክቸር፣ የተለያዩ ፕሮሰሶች አሉ፣ ስለ ኦርጋኒዝም በተለያየ ጊዜ እንግዲህ የመሬት ቅርጽ እየተቀያየረ መጥቷል። ስለዚህ የሚያጠና ነው ማለት ነው። Much of geology concerned with events that took place in the remote past። አብዛኛው የጂኦሎጂ ኮንሰርን ወይም ደግሞ የጥናት ሁኔታ ስናይ የሚያጠናው ፓርት ስናይ በቀደመው ጊዜ ላይ ከብዙ ዓመታት ከብዙ ሚሊዮን ዓመታት በፊት ስለነበረው የመሬት ሁኔታ ነው የሚያጠናው ማለት ነው። አብዛኛው ኮንሰርን የሚያደርገው ሪሞት የሆነ ፓስት ላይ የነበረውን ነው የሚያጠናው፣ ኢቨንቶችን ነው የሚያጠናው። A great deal of geological understanding can be obtained by inference using clues from what can be seen and what can be measured። እንግዲህ አብዛኛው የጂኦሎጂካል አንደርስታንዲንግ መነሻው ወይም ደግሞ ምንጩ ምንድን ነው? ክሎችን በመጠቀም ነው፣ ምልክቶችን በመጠቀም። እነዛ ምልክቶች ምን ሊሆኑ ይችላሉ? ምን ማየት እንችላለን፣ ፕላስ ደግሞ ምን ሜዥር ማድረግ እንችላለን። ሁለቱ ነገር ላይ የሚታይ ነገር ካለ ያ ሜዥር ይደረጋል። ከዛ በኋላ የሆነ አንደርስታንዲንግ ይገኛል ማለት ነው። There are many clues which can be observed and measured from the rocks and the landforms። እንግዲህ የተለያዩ ሮኮችን አለቶችን በማየት የተለያየ የመሬት አቀማመጥን በማየት በመመልከት
ኦብዘርቭ በማድረግ ማለት ነው ብዙ ሜዠር የምናደርገው እና ብዙ አንደርስታንድ የምናደርገው ጂኦሎጂካል ኖሌጅ አለ ማለት ነው። There are many clues provided by indirect methods such as geophysics, geochemistry and geochronology እንግዲህ ኢንዳይሬክት ሜተድ በመጠቀም ስለ ጂኦሎጂካል አንደርስታንዲንግ የምናገኝባቸው በጣም ብዙ ክሊዎች አሉ። ለምሳሌ ጂኦፊዚክስ፣ ጂኦኬሚስትሪ፣ ጂኦክሮኖሎጂ እነዚህ እንግዲህ ዋና ዋናዎቹ ኢንዳይሬክት ከሚባሉት መንገዶች ናቸው ማለት ነው። አንድ በአንድ ስናያቸው ኢንዳይሬክት ሜተድ የምንላቸው ከነዛ ውስጥ የመጀመሪያው ጂኦፊዚክስ ነው። ጂኦፊዚክስ ማለት እንደሚታወቀው ስተዲንግ አርዝኪዩክ ዌቭስ ስለ አርዝ የመሬት መንቀጥቀጥ ዌቮችን ነው የሚያጠናው። ከስረኛው የመሬት ክፍል ጠልቆ በመግባት ምን አይነት ሞሽን አለ የሚለውን ነገር በመለየት ስለ እርዝኪዩክ ነው ስተዲ የሚያደርገው ማለት ነው። ጂኦኬሚስትሪ ደግሞ አናላይዝ ኦፍ ዘ ዲቴይልድ ኮምፖዚሽን ኦፍ ሮክስ ዊች ካን ጊቭ ክሉ አስ ቱ ዜር ኦሪጂን። ይሄኛው ደግሞ የሮኮችን ኮምፖዚሽን ዲቴይል በሆነ መልኩ እነዛ ሮኮች ከምን ተሰሩ፣ ምን አይነት ማቴሪያል ያላቸው፣ ምን አይነት ኮምፖዚሽን አላቸው የሚለውን ነገር ዲቴይል በሆነ መልኩ በማጥናት ስለነዛ ሮክ ኦሪጂን ለማወቅ የሚረዳ ኢንዳይሬክት ሜተድ ነው ማለት ነው ጂኦ ኬሚስትሪ። ሌላኛው ጂኦ ክሮኖሎጂ የሚባለው ነው። ሜተድስ ፎር ፋይንዲንግ ዘ ኤጅ ኦፍ ሮክስ። ይሄኛው ደግሞ የአለቶችን እድሜ ፋይንድ ለማድረግ ለማወቅ የምንጠቀምበት ሜተድ ነው ማለት ነው። ዩዥዋሊ ፍሮም ዘ ራዲዮ አክቲቭ ኤለመንት ዘይ ኮንቴን። እንግዲህ አለቶች ወይም ሮኮች በውስጣቸው የሚይዟቸው የተለያዩ አይነት ራዲዮ አክቲቭ ኤለመንቶች አሉ። ፎር ኤግዛምፕል ካርበን ይኖራል። ሌላው አይ ቲንክ ፎስፌት መሰለኝ ወይም ሌሎችም ራዲዮ አክቲቭ የሚባሉ ኤለመንቶች አሉ። የእነዚህን ኤለመንቶች እንግዲህ ሃፍ ላይፍ ዲኬ የሚያደርጉበት ታይም ይታወቃል እና እሱን ሜዠር በማድረግ የሮኮችን እድሜ ለማወቅ የሚያገለግለን ኢንዳይሬክት ሜተድ ከሚባለው ውስጥ አንደኛው ጂኦ ክሮኖሎጂ ነው ማለት ነው። In short, a great deal of geological understanding can be obtained by inference using clues through direct observation and measurement of rocks and landforms to indirect methods such as geophysics, geochemistry and geochronology። እንግዲህ በአጭሩ ጂኦሎጂካል አንደርስታንዲንጋችን በተሻለ መልኩ ለማሳደግ እና ሞር ለመረዳት ሁለት አይነት ኢንፈረንሶችን ወይም ክሎችን ልንጠቀም እንችላለን ማለት ነው። የመጀመሪያው ዳይሬክት ኦብዘርቬሽን ኤንድ ሜዠርመንት ኦፍ ሮክ ነው። ሮኮችን ዳይሬክትሊ ሜዠር ማድረግ ኦብዘርቭ ማድረግ ላንድ ፎርምን ኦብዘርቭ ማድረግ ሜዠር በማድረግ ጂኦሎጂካል አንደርስታንዲንጋችንን ማሳደግ እንችላለን ወይም ደግሞ ስለ ስነ መሬት ያለውን አንደርስታንዲንጋችንን ማሳደግ እንችላለን። ሁለተኛው ደግሞ ኢንዳይሬክት ሜተድ ቅድም የጠቀስናቸው ሶስት ሜተዶች ጂኦፊዚክስ፣ ጂኦኬሚስትሪ እና ጂኦክሮኖሎጂን የሶስቱንም ሜተድ በመጠቀም ስለ ስነ ምድር ያለን አንደርስታንዲንግን ማሳደግ ይቻላል ማለት ነው። ሌላኛው ኮንቲኔንታል ድሪፍት ቲዮሪ ነው። ኮንቲኔንታል ድሪፍት ቲዮሪ ጀርመን ሜትሮሎጂስት አልፍሬድ ዌግነር ፕሮፖዝድ ዘ hypothesis that the Earth's continents were once assembled or bounced up together into a single huge continent or as a supercontinent called Pangaea. The Pangaea or the large supercontinent was split into Gondwana lands and Laurasia and later into smaller fragments over the last million years, then drifted apart to form the present arrangement of the continents። ይሄ ኮንቲኔንታል ድሪፍት ቲዮሪ የሚባለው ቲዮሪ እንግዲህ ምን አይነት ቲዮሪ ነው? መጀመሪያ ዓለም አንድ ነበረች ብሎ ነው የሚያስቀምጠው። የጀርመን ሜትሮሎጂስት የሆነው አልፍሬድ ዋግነር ነው ፕሮፖዝ ያደረገው ማለት ነው። እንደዚህ ሰውዬ ገለጻ ከሆነ በ1912 ነው ገለጻውን ወይም ፕሮፖዝ ያቀረበው። ይሄ ኮንቲኔንታል ድሪፍት የሚባለውን ቲዮሪ ያቀረበው እና ምንድን ነው ኖቲስ ያደረገው? ዓለም አንድ ነበረች እና በኋላ ላይ ተከፋፍላ ነው ብሎ ነው ያስቀመጠው ማለት ነው። ለምሳሌ የሳውዝ አሜሪካን እና ኮስት ኦፍ ዌስት አፍሪካን ሁለቱን ልክ እንደ ፐዝል ብታገናኟቸው ካርታ ላይ ብታገናኟቸው ሁለቱ አንድ ላይ ይገጥማሉ። ያ ማለት ከዛ በፊት አንድ ዓለም ነበር ማለት ነው። ሶ ከመከፋፈሉ በፊት የነበረው ዓለም ወይም ደግሞ ስፕሊት ከመሆኑ በፊት የነበረው ዓለም ወይም ሱፐር ኮንቲኔንት ወይም ሂውጅ ኮንቲኔንት ምን ተብሎ ይጠራል? ፓንጊያ ተብሎ ይጠራል ማለት ነው። እና ዘርስ ኮንቲኔንት ዌር ዋንስ አሴምብል አንድ ነበረ፣ ሲንግል ሂውጅ የሆነ ኮንቲኔንት ነበር፣ ያ ፓንጊያ ይባላል ማለት ነው። ሁሉም ኮንቲኔንቶች እንግዲህ አንድ ላይ ጆይንድ ሆነው ሱፐር ኮንቲኔንት ዋን ሱፐር ኮንቲኔንት ፎርም
አድርገዋል። ያ ፓንጊያ ተብሎ ይጠራል። ይሄኛው እንግዲህ የነበረው ከ300 ሚሊዮን ዓመት በፊት የነበረው ፓንጊያ የሚባለው አንድ ሱፐር ኮንቲኔንት ነው። ሁሉም ኮንቲኔንቶች በአንድ ነበሩ እና ያ ሱፐር ኮንቲኔንት ፓንጊያ ተብሎ ይጠራል። ዚስ ኢዝ ቢፎር 300 ሚሊዮን ይርስ ኤጎ የነበረ ነው ማለት ነው። ከዛ በኋላ ወደ ትናንሽ አህጉሮች ተከፋፈሉ። ኖርዝ አሜሪካ፣ አፍሪካ፣ ኤዥያ፣ ሳውዝ አሜሪካ፣ አውስትራሊያ፣ አንታርክቲካ፣ ኢሮፕ ተብሎ ወደ እነዚህ ላርጅ ማስ የነበረው ኮኔክትድ የነበሩ ላርጅ ማሶች ወደ እነዚህ ኮንቲኔንቶች ምን ሆኑ ማለት ነው? ድሪፍት ሆኑ፣ ተከፋፈሉ ማለት ነው። እና ፓንጊያ የሚለው ነገር ወደ ሁለት ተከፈለ። መጀመሪያ ላይ ወደ 7 ትናንሽ አህጉር ከመከፈሉ በፊት ፓንጊያ ወደ ሁለት ተከፈለ። ጎንድዋና ላንድ እና ላውሮዥያ ተብሎ በሁለት ተከፈለ ማለት ነው። ጎንድዋና ላንድ የሚባለው ሳውዘርን ፓርቱ ነው። ላውሬዥያ ደግሞ የሚባለው ኖርዘርን ፓርቱ ነው ማለት ነው። ጎንድዋና ላንድ ላይ የነበሩት ኮንቲኔንቶች አፍሪካ፣ ሳውዝ አሜሪካ፣ ኢንዲያ፣ አውስትራሊያ፣ አንታርክቲካ እነዚህ ጎንድዋና ላንድ ላይ የነበሩ ኮንቲኔንቶች ናቸው። ላውሬዥያ ላይ በሚባለው ፓርት ላይ ደግሞ ኖርዝ አሜሪካ፣ ኢሮፕ እና ኤዥያ ነበሩ ማለት ነው። ከዛ በኋላ ወደ ትናንሽ ፍራግመንት ፕረዘንት አሬንጅመንት ወደ አሁን ወዳለው ፕረዘንት አሬንጅመንት ደግሞ በኋላ ላይ ተከፋፈሉ ማለት ነው። በኋላ እየተከፋፈሉ መጡና ወደ 7 ኮንቲኔንትስ ፎርም ሆነ ማለት ነው። ይሄ እንግዲህ የዌግነርስ ፕሮፖዛል ነው ማለት ነው። እንዴት ዓለም አንድ እንደነበረች እና እንዴት እንደተከፋፈለች ያስቀመጠው ፕሮፖዛል ነው ማለት ነው። ይሄን ፕሮፖዛል ሲሰራ እንደ ኤቪደንስ አድርጎ ያስቀመጣቸው የተወሰኑ ሀሳቦች አሉ። ወደ 4 ሀሳቦች አሉ። እነሱን ሀሳቦችን እናያለን። የመጀመሪያው ዌግነርስ ፕሪንሲፓል ኦብዘርቬሽን ዌር 1 ዘ አፓረንት ፊት ኦፍ ዘ ኮንቲኔንት ኮንቲኔንቶቹ አሁን አፓረንትሊ ፊት ያደርጋሉ። ዘ ኦፖዚንግ ኮስት ላይን ኦፍ ኮንቲኔንትስ አፒርስ ቱ ፊት ቱጌዘር ኦፖዚት ላይ ያሉት ኮስት ላይኖቹ ምን ያደርጋሉ? አሁን ላይ ብታገናኟቸው ፊት ያደርጋሉ ማለት ነው። ያ ማለት ኦፖዚት ሳይድ ኦፍ ኦሽን ላይክ ለምሳሌ የተለያዩ ኦሽኖች አሉ ኮኔክትድ የሆኑ አይደል? ለምሳሌ ሳውዝ አሜሪካን ከአፍሪካ ጋር ካርታ ላይ ሄዳችሁ የሳውዝ አሜሪካን እና የአፍሪካን ካርታ እዩና ሁለቱን ብታገናኟቸው ፊት ያደርጋል፣ ይገጥማል ማለት ነው። ዛት ሚንስ መጀመሪያ አንድ ነበር ተለያይቶ ነው ማለት ነው። ለምሳሌ ኖርዝ አሜሪካ እና ኢሮፕ እና ግሪንላንድ እነዚህን ሶስቱን ብታገናኟቸው ፊት ያደርጋሉ ማለት ነው። ስለዚህ ማፕ ላይ ሄዳችሁ ቼክ ማድረግ ትችላላችሁ። ልክ እንደ ፐዝል ፒስ ነው። ስትገጥሟቸው ግጥም ይላሉ ማለት ነው። ዛት ሚንስ መጀመሪያ ላይ አንድ ሱፐር ኮንቲኔንት ነበሩ ማለት ነው። ሁለተኛው ደግሞ ማች ኦፍ ማውንቴንስ ቤልትስ ሮክ ታይፕስ ኦር ሮክ ኤንድ ማውንቴንስ ኮሪሌሽን አብዛኞቹ የማውንቴን ቤልቶች ሮክ ታይፖች እና ሮኮች ተመሳሳይነት አላቸው ማለት ነው። ማውንቴን ሬንጅ ኤንድ ሮክ ታይፕስ ኦር ዲፍረንት ኮንቲኔንት አር ሲሚላር በኤጅ እና በስትራክቸር በጣም ተመሳሳይ ናቸው ማለት ነው። ለምሳሌ ኖርዝ አሜሪካ ላይ የሚገኝ ማውንቴን አለ፣ አፓላቺያን የሚባል ማውንቴን አለ። ይህ ማውንቴን ወደ ስኮትላንድ እና ስካንዲቪያ ከሚገኙ እነዚህ ሀገሮች ላይ ከሚገኙ ማውንቴኖች ጋር ማች ሪሌት ያደርጋል፣ ተመሳሳይነት አለው። ከሮክ አንፃር እንዲሁም ሮኮቹ ካላቸው ኤጅ አንፃር በጣም የሚቀራረብ ማውንቴን ነው። ዛት ሚንስ መጀመሪያ ላይ ተመሳሳይ ማውንቴን ነበረ፣ በድሪፍት አማካኝነት ተከፍሎ ነው ማለት ነው። ሁለተኛው አይዲያ ይሄ ነው። ሌላኛው ዲስትሪቢዩሽን ኦፍ ፎሲል ኤንድ ፎሲል ኮሪሌሽን ነው። የቅሪተ አካሎች ስርጭት እና የእነሱ መመሳሰል ነው። ዘ ዲስትሪቢዩሽን ኦፍ ፕላንት ኤንድ አኒማል ፎሲል ኦን ሰፓሬት ኮንቲኔንትስ ፎርምስ ዲፋይናይት ሊንክድ ፓተርን ኢፍ ዘ ኮንቲኔንትስ አር ሪአዜምብልድ በተለያዩ ኮንቲኔንቶች ላይ የተለያዩ ሰፓሬት በሆኑ ኮንቲኔንቶች ላይ ያለው የእጽዋት እና የእንስሳት ቅሪተ አካል ዲስትሪቢዩሽን የሆነ ሊንክድ የሆነ ፓተርን አለው። ዲፋይናይት የሆነ ሊንክድ ፓተርን አለው። ያም ማለት መጀመሪያ ላይ ዘሴም እንትን ነበሩ ማለት ነው። ስለዚህ ይሄኛውም ሌላኛው ማስረጃው ነው ማለት ነው። ሌላኛው ፓሊዮ ክላይሜት ወይም ደግሞ ፓስት ክላይሜት ዳታ ነው። ሮክድ ፍሮም 200 ሚሊዮን ይርስ አጎ ኢን ኢንዲያ፣ አውስትራሊያ፣ ሳውዝ አሜሪካ ኤንድ ሳውዝ አፍሪካ አር ኦል ኤግዚቢትድ ኤቪደንስ ኦፍ ኮንቲኔንታል ግላሺዬሽንስ። ሌላኛው ደግሞ ከ200 ሚሊዮን ዓመት በፊት በህንድ እንዲሁም አውስትራሊያ በሌሎች ሳውዝ አሜሪካም ሳውዝ አፍሪካም ላይ የነበሩት ሮኮች ኮንቲኔንታል ግላሺየስ እንደነበረ የበረዶ እንትን ግግር እንደነበረ ማስረጃ ናቸው ማለት ነው። ስለዚህ እነዚህ አራቱ የጠቀስናቸው ክሌሞች ወይም ክሎች እንግዲህ ዓለም አንድ እንደነበረች እና ከዛ በኋላ ላይ ወደ ሁለት እንደተከፈለች
ጎንዶላንድ እና ላውረዣ ተብላ በሁለት ሳውዝ እና ኖርዝ ተብሎ በሁለት እንደተከፈለ እና በኋላም ላይ ወደ ትናንሽ ኮንቲነንቶች እንደተከፈለ የሚያሳይ ክሎች ናቸው፣ ኢንፎርሜሽኖች ናቸው ማለት ነው። ኦኬ ለዛሬ እዚህ ጋር እናቆማለን። እንግዲህ በቀጣይ ፓርት ስንገናኝ ዘ ጂኦሎጂካል ፕሮሰስ ከሚለው የምንቀጥል ይሆናል ማለት ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ፕሊዝ ቻናላችንን ሰብስክራይብ በማድረግ ቻናላችን ቤተሰብ መሆን ትችላላችሁ። ላይክ ሼር ማድረግ እንዳይረሳ። በቀጣይ ፓርት ስንገናኝ ዘ ጂኦሎጂክ ፕሮሰስ ከሚለው ፓርት የምንቀጥል ይሆናል። ለዛሬ በዚህ አበቃን። መልካም የጥናት ጊዜ እንዲሆንላችሁ ተመኘን። እናመሰግናለን።